ገብተሽ የመስራት ነው የምታወሪው? ቆይ አንቺ ማነሽ? አብኔት ነው የምታውቂው? አሃ ለባል ባርኮንና ዲናን ያስደነገጠ የሳቤላ እናት ቤት ድረስ መጣች። መንገድ ላይ በተጣሉበት ዲናና የሳቤላ እናት ግን ደግሞ ብዙ ነገር ተነጋግረው እናም አንተ ግን ባለቤት ግን እውነት ለመናገር ወደ ውጭ ይዛት አትውጣ ከሰው ታጣላለች በማለት ምክንያቱም ደግሞ ከሷ ጋር በመጣላት ብዙ ነገር በመነጋገራቸው እናም በሩ ስታንኳኳም የከፈተችው ራሷ ዲና ስለሆነች ቆይ አንቺ ደግሞ እዚህ ምን ትሰሪያለሽ? አብርሃም የት ነው ያለ? አብርሃም እያለች መጣራት ጀመረች። ዲናም በጣም ትደነግጥና ደግሞ አንቺ ደግሞ ምን ሆነሽ ነው ደግሞ ጭራሽ ተከትለሽ መጣሽ ወይ ምን ፈልገሽ ነው ብላ ዲናም በመገረምና እንዲሁም ደግሞ በድንጋጤ ጠይቃታለች። አብርሃም እያለች ስትጠራም ግን ደግሞ በፊት እዛ መንገድ ላይ ሲያደርጉት የነበረውን ባርኮንና ዲና ይህ ሚስጥር ትናገርብናለች በማለት በጣም ደንግጣ ቆይ ግን ምንድነው የተፈጠረው ነገር ለምን አትነግርኝም በማለት ትጠይቃታለች። እንዲሁም ባርኮን ግራ ይጋባል። ቆይ አንቺ ደግሞ ማነሽ? እዚህ ምን ልትሰሪ መጣሽ? ምንድነሽ? እዛ የተጣላሽው ደግሞ አንሶች ነው ወይ? እዚህ ደግሞ ምን ቀርቶች ነው? ጭራሽ ተከትለሽን ትመጫለሽ ወይ ብሎም ይጠይቃታል። እንዲሁም ዲና በመደነጋገጥ ተመልሳ ትጠይቃታለች። አንቺ ደግሞ እዚህ ምን ትሰሪያለሽ? ሰራተኛ ሆነሽ ነው ወይ? አሁን አብርሃም የት ነው እያለች አብርሃምን መጣራት ጀመረች። አብርሃምን ማን ነው የሚጠራኝ በማለት ወደ ውጭ ይወጣል። ሲወጣ ግን ደግሞ ያያትኝ በጣም ከባድ ነበረ። እናም ሲያያትኝ በጣም ደነገጠ። ቆይ ምንድነው እያየሁት ያለሁት? እውነት ነው ግን ይሄ ነገር በማለት ግራ ተጋብቶ ያያታል። እንዲሁም ዲና አሁን ላይ ቆይ ደግሞ የታባሽ ነው የምታውቂው በማለት ቆይ ግን ንገረኝ አባቴ ምንድነው እየሆነ ያለው ነገር ለምን እኔን አትነግረኝም እያለችም ጠይቀዋለች። ይህ ግን ደግሞ የሆነበት እንዲህ ነው። እናም ደግሞ አሁን ላይ ግን አሁን ምንም ነገር ወሬ ማውራት አልፈልግም በማለት እሷም ወደ ላይ ስትሄድ ጭራሽ ደግሞ ትሄጃለሽ ወይ? በማን ቤት መሰለሻለሽ? ይህ ቤት የኔ እኮ ነው ዘወር በይ ብላ ዲናም ትጋጠማታለች። እሷም ግን ደግሞ ዲናን እንደ ጥፍሯ ቆሻሻማ ላይ ይቻትም ነበር። አሁን ዞር በይልኝ እዚህ ጋር ሌላ ነገር እንዳይከተልሽ ብላትም ጥላት ትሄዳለች። ዲናም ግራ በመጋባት ቆይ ምንድነው እየተካሄደ ያለው? አብርሃም ለምን አትነግረኝም ብላ አብርሃም ላይ መጮህ ጀመረች። አብርሃም ግን ደግሞ ምንም አይነት መልስ መመለስ አልቻለም ነበረ። በድንጋጤ እያየ ነበር ይሆን ያለውን ነገር። እንዲሁም ባርኮንም ግራ ይጋባል። ቆይ ምንድነው እየተካሄደ ያለው? ግን ይሄ ህልም አይደለም አደል ብሎ ራሱን ጥያቄ ውስጥ ያስገባል። አሁን መንገድ ላይ ተጣልተናት ወይም ደግሞ ይቅርታ ባለማወቅ ነው እንደዚህ ያደረግነው ብለናት የመጣናት ሴት እንዴት ተከትላን ቤት ድረስ ልትመጣ ትችላለች? በማለት ራሱን ጥያቄ ውስጥ ያስገብታል። በተለይ ደግሞ ከባርኮንና ዲና በአንድ ላይ ሆነው ሲያደርጉት የነበሩትን ሁሉ ይህንን ሚስጥር ደግሞ ለአብርሃም ከነገረችባቸው ሁሉም ነገር እንደሚበላሽም ስላወቀ ነበር ባርኮን በጣም የደነገጠውና እንዲሁም ያዘነው ነው። አብርሃምና ዲና ልዩን ውሸታቸውን ቤተሰቦችሽን እንገልብሻለን ይህን ነገር ካላደረግሽ በማለት በማስፈራራት እሷ ያልወሰደችውን ወርቅ ሰርቅ ያለው ወይም ደግሞ ወርቁን እኔ ነኝ ያሰረኩትኝ ምክንያቱም ደግሞ የሳቤላን እናት ወርቅ በድብቅ የተቀመጠውን እኔ ነኝ ያሰረኩት ብለሽ በይ ይህንን ካላልሽ ግን እንገልሻለን ያለያ ግን ደግሞ ቤተሰቦችንም እጨርሳቸዋለሁ በማለት ባርኮን ሲያስፈራራትኝ እንዲሁም ልዩ ይህን ነገር እውነት ብላ ትናገራለች። አብርሃምን በጣም አዝኖና ተክዞ ልዩ እንዴት ታደርጋለሽ? እንዴት አደራ ትበያለሽ? እኛ እኮ አደራ ነበር የሰጠንሽ ቆይ እንዴት እንደዚህ ታደርጋለሽ? በማለት አብርሃምን በጣም ተናዶ ልዩን ይናገራታል። እንዲሁም ልዩ ምንም ማድረግ አልችልም ይቅርታ አድርግልኝ በማለት ትጠይቀዋለች። አብርሃምም በጣም አዝኖ አይንሽን ማየት አልፈልግም በቃ ይላታል። ዲናና እንዲሁም ባርኮን ይህን ነበር የሚፈልጉት። ባርኮንና ዲና በጣም ደስ ይላቸዋል። ልዩ ከዛ ቤት ከተባረረች ሁሉም ነገር እንደሚያልቅለትና እንዲሁም ደግሞ አብርሃምን በትንሹ ማቅለጥ ወይም ደግሞ ቀላሉ ማጥመድ ስለሚችሉም ነበረ እዚህ ጋር አሁን ላይ መሰናክል የሆኑባቸው ልዩና እንዲሁም ደግሞ ዶክተር ርብቃ ናት። ዶክተር ርብቃንም ቪዲዮውን አጥፍቶ ከዚህ ቤት ማባረር ይችላል። ነገር ግን ደግሞ ልዩ ነች የማትባረርለት። ስለዚህ ልዩን ደግሞ በዚህ ተግባሩና በውሸቱ ማባረር ነበር የፈለገው። ይህ ደግሞ ተሳክቶላቸዋል። መጨረሻ ላይ ግን አብርሃም ዘወር ብሎ ሲያስብ ግን ደግሞ አደር አለበት ወይም ደግሞ ሳቤላ እንደምትጎዳ ስለሚያውቅ ሳቤላ
ልዩን በጣም ስለምትወዳትኝ፣ ስለዚህ እሷን ካጣች ደግሞ በጣም ስለምትጎዳ ልጁ ሳቤላ ደግሞ በሽተኛ እንደሆነችና እንዲሁም ደግሞ አሁን ላይ እገዛ እንደሚያስፈልጋት ስለሚያውቅ፣ ስለዚህ ይህን ነገር ደግሞ በፍጹም ምንትን ማለት አልቻለም። እናም ከእንደገና ልዩን ነይ በቃ ተመለሺ ይላታል። እውነት ግን ይቅርታ አድርገልኛል ወይ ብላ አብርሃምን ትጠይቀዋለች። ልዩም አዎ ይኸውልሽ ይህንን የማደርገው ሳቤላን ብዬ ነው። እውነት ለመናገር እኔንና ማክዳን እንደ ካርሽ ሳቤላንም እንደማክጃት ተስፋ አድርጋለሁ። ግን እንዴት እንደዚህ ታደርጊው ቻልሽ? ለማንኛውም ለሳቤላ ስል ተመለሽ ወደ ቤት ይላታል። ይህንን በሚልባት ሰዓት እሷም በጣም ደስ ብሏትና ይህን ነበር የምፈልገው በማለት ደስ ብሏትኝ እሷም ትመልሳለች። እንዲሁም ዲናና እንዲሁም ዶክተር ርብቃ ከላይ ሆነው እያዩት ነበረ። ዶክተር ርብቃ በጣም አሳዝናትኝ። በተለይ ደግሞ ልዩ እንደዚህ ስለሆነችና እነዚህ የተረገሙ ቆይ ግን እንዴት እንደዚህ ያደርጓታል በማለት በጣም እያዘኑም እያለ አሁን ላይ ግን ደግሞ በስተመጨረሻ ዲና ደግሞ በጣም እየተናደደች ቆይ ግን እቺ የማትረባ ተመልሳ ልትመጣ ነው እንዴ? ቆይ እየመለሳት ነው በማለት በጣም ተናዳም እያየቻት ነበረ። እንዲሁም ዶክተር ርብቃ እሷ ወደዚህ ስትመለስ በጣም ደስ ብሏት እሰይ እንኳንም ተመለሰች በጣም ደስ ይላል በማለት ደስ ይላታል። ልዩ ወደ ቤት በመመለሷ ዶክተር ርብቃም ደስ ብሏትኝ ልብሷን ከቆሻሻ ውስጥ ያወጣችውን ይኸውልሽ እነሱ ጥለውት ነው ልብስሽን ከቆሻሻ ውስጥ ያወጣውት እናም ይሄው እንኪ ላንቺ ነው ብላም ሰጣሃለች። ይህንን ደግሞ እሺ አመሰግናለሁ እውነት ለመናገር ያስፈልገኝ ነበር ብላ እሷም ትቀበላታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰበናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ሁላችንም እንደምናውቀው ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ሳቤላ ሁላችንም እንደምናውቀው እንግዲህ አሁን ላይ እንደሚያማትና እንዲሁም ደግሞ አብርሃም ለሳቤላ በጣም ብዙ ዋጋ መክፈል እንደሚችል ወይም ደግሞ እንዳለበት ውስጥና ሳምኗል። እናም እዚህ ጋር እንዲሁም ባርኮንና ዲና ባደረጉት እና እንዲሁም ደግሞ በውሸት ዜና አሁን ላይ ያደረጉት ነገር እንግዲህ ልዩን ሌባ አስብለው ከቤት ማባረር ነበር እየፈለጉት። ይህን ደግሞ አድርገውታል ማለት ነው። ነገር ግን ደግሞ አብርሃም ሁሉን ነገር ይቅር ብሎ ልዩ ወደ ቤት እንድትመለስ አድርጓታል። ነገር ግን ደግሞ አሁን ላይ እውነቱን ልትነግረው ስትል ደግሞ ምክንያቱም ዶክተር ርብቃ እውነቱን ልትነግረው ነበረ የልዩን ማንነትና እንዲሁም ደግሞ ልዩ ግን እኮ እንደዚህ አድርጋ መሆኑን በምን እርግጠኛ ነው ብላ አብርሃም ትጠይቀዋለች። ምክንያቱም ደግሞ ልዩ ክዳኛለች በማለት ነበር። ይህንን ሚስጥር ልትነግረው ስትል ባርኮን ይመጣል ማለት ነው። ባርኮንም ሲመጣ ምን ፈለክ? ምን ለምንስ መጣህ ብሎ በጣም ተናዶ ይናገረዋል። ቆይ ለምንድን ነው የመጣኸው ሲለውም ያው እንግዲህ እኔ መጣሁትኝ ዝም ብዬ ነው እናም ሳላስበው ነው ይላል። ነገር ግን ደግሞ ይሄንን ለማስቆም ነበረ አሁን ስለ ልዩ የሆነ ነገር ልትነግረኝ ነበረ። ነገር ግን ደግሞ አንተ ስትመጣ ተወቹ። ቆይ ምንድነው እየተካሄደ ያለው እዚህ ቤት ብሎም ይለዋል። ወንድሜ እኔ ምንም ነገር የማውቀው ነገር የለም። እኔ ግን ዝም ብዬ አላችሁ ወይ ብዬ ላያችሁን የመጣሁት እንጂ ሌላ ምንም ነገር አይደለም ትላለች። ልዩም በጣም ተናዳ ይህንን ሁሉ ነገር እውነቱን ልትናገር ነበር። ነገር ግን ደግሞ ባርኮን ሲመጣ ሁሉንም ነገር